ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። እየሰማሁ ነበር። ያው እኛ ጋር ሌሊት ስለሆነ ብዙ ለማውራት አይመችም። በጣም ያው የሚያሳዝን ትውልድ ነው ያለውና ጌታችን ኢየሱስ ክርስቶስ እንዴት መጸለይ እንዳለብን እንደገና አድነው። ድምፅ አይሰማም ከፍ አለ። አሁን አይሰማም? ይሰማል አሁን በደንብ ጮክ። ትውልዱ በጣም የሚያሳዝን ትውልድ ነውና ጌታችን ኢየሱስ ክርስቶስ እንዴት መጸለይ እንዳለብን በግልጽ ያስቀምጧል። ቅድም እናንተም ብላችኋል። ትውልዱ በጣም የሚያሳዝን ነው። ምክንያቱም በጣም የመጽሐፍ ቅዱሳዊ የሆነ በጣም ይሄ የስህተት ትምህርትና ልምምድ ምን ያህል ከባድ እንደሆነ የምናይበት ነውና በጣም ነው የሚያሳዝነው። ምክንያቱም መልስ ለማይሰጥ፣ ለማይሰማ፣ ለማይናገር ስዕል ጣዖት ማለት ነው። እነዛ ትንቢተ ዳንኤል ላይ እኮ በግልጽ ለጣዖት ስገዱ በሚባልበት ዘመን አንሰግድም ብሎ የእሳትን ኃይል አጥፍተዋል። አሁን ግን ትውልዱ ስገድ ሳይባል በቃ ተታሎ እንደገና በልምድ በማስተዋልም ባለማስተዋልም ይሰግዳልና ማስተዋሉን ይስጣቸው ነው የምንለው። እና እውነት እንደ ትንሽ የሆነ መጽሐፍ ቅዱሳዊ ነገር ብኖራቸው ይባላል። ግን ኔቨር ብትሰማችሁ እንደውም እናንተ እንደምትሉ ጸሎታችሁን የምትሰማ እንኳን ብትሆን እኔን ተወኝ ነው የምትለው። እውነት ማለት ወደ ቃሉ ተመለሱ፣ ወደ አምላኬ ተመለሱ ነው፣ ወደ አምላካችሁና ወደ አምላኬ ተመለሱ ነው የምትላችሁ የምትሰማ እንኳን ቢሆን ማለት ነው። እና ከዚህ ከተረታ ተረት ውጡ። ቱ ቢ ሆነስት በቃ እውነት ለመናገር እኛ ጋር ያሉ ፓስተሮች፣ አገልጋዮች አብዛኛዎቹ ከናንተው ቤተ እምነት እግዚአብሔር እውነት ገልጦላቸው የመጡ ናቸው። ባላንስ አድርጎ እግዚአብሔር ማስተዋል አብዝቶላቸው ጸጋ አብዝቶ መንፈሱን አፍስሶላቸው ተባርኮ የመጡ ናቸው። በደንብ ግራና ቀኙን የሚያውቁ ናቸውና ብትመለሱ በቃ ከእንደዚህ አይነት ተረት ብትወጡ ምንም ይሄ ስዕል የሚሰማው ነገር የለም። እኔ እውነቴን ለመናገር ድሮ ሮብ ትምህርት ነበረኝና ካቶሊክ ቤተ እምነት በነበረን ጊዜ አንዱ አይ ቲንክ ዳይቆኖ ሲያስተምረን ተአምር ብሎ በስዕሏ ፊት ሰገደ እና ላቡን ወርዳ ጠረገች ምናምን አለ። በጣም ልጅ ስለነበርኩ እኔ ስዕሉን አላገኘውም እንጂ እኔ ራሴ ልጨፍር ነበር በስዕሏ ፊት። ግን በሰዓቱ ቤታችንም አልነበረም ስዕሉ፣ እግዚአብሔር ይመስገን። እና ህፃናት እንኳን እኛ ጋር ያሉ ወንጌላውያን ላይ ያሉ ህፃናት እንኳን ያውቃሉ የመጽሐፍ ቅዱስን ትምህርት። ምክንያቱም ጤነኛ የሆነ ትምህርት ስለሚማሩ፣ ጤነኛ እድገት ስለሚያድጉ ማለት ነው። ከህፃን እስከ አዋቂ፣ ከታላቅ እስከ ታናሽ ለማይሰማ ለማይናገር ስዕል መስገድ ማለት ይሄ በጣም ጸያፊ ነው በእግዚአብሔር ፊት ማለት ነው። በእግዚአብሔር ክብር ላይ ሌላ ነገር ማድረግ ነው። እግዚአብሔር ደግሞ በክብሩ አይደራደርም እና ማስተዋሉን እግዚአብሔር ይስጣችሁ ነው የምለውና የሰው ጥበብ አይደለም። መጽሐፍ ቅዱስ ላይ አንድ ቃል አለ፣ ጥበበኞች ነን ስሉ ደንቆሮ ሆኑ ይላል። እና እስቲ ወደ እግዚአብሔር ጥበብ፣ የሰው ጥበብ ባይዞ ድንቁርና ነው። በሰው ጥበብ የእግዚአብሔርን ነገር ማሰብ ሲሪየስ ነው። እና ተመለሱ ነው የሚለው። ተባረኩልኝ። ምናልባት እሰማችኋለሁ። ጌታ ይባርካችሁ። አሜን። ተባረክ። ጌታ ዘመንን ይባርክ። ድምፅ ትንሽ ዝቅ ብሏል እያሉ ነበር ታች። እንግዲህ ይሰማል። ሌሊት ስለሆነ ስላለን እንግዲህ ያው ልንረዳው ይገባል። ተባረክ ወንድም አለም። ስውሯ ማርያም አለች፣ ኩክየለሽ ማርያም አለች እና ጻድቃኔ ማርያም አለች። ከሶስቱ ማርያሞች የትኛዋ ናት ፈጣን ጸሎት የምትሰማና የምትመልሰው? ከኩክየለሽ፣ ከስውሯ ማርያም እና ከጻድቃኔ ማርያም የትኛዋ ናት ፈጣን ጸሎት በመስማት? የትኛዋ ናት
የምትመልሰው ቶሎ። ብዙዎቹ ስውሯ ማርያምን ይመርጣሉ ይመስለኛል። እንደዛ ስውሯ ኩክ የለሽ ግን ያው እኔ ኩክ ያው ታውቃላችሁ ጆሮ ውስጥ ያለ ኩክ ማለት ነው። እና ኩክ ከሌላ ቶሎ የመስማት እድል አላት ብዬ አምናለሁ። እኔ ኩክ የለሽ ትሻላችኋለች ወይስ የስውሯ ማርያም ወይስ የኩክ የለሽ ማርያም ወይ ደግሞ የጻድቃኔ ማርያም? የጻድቃኔ ማርያም የትኛዋ ናት የምትሰማው? ለምን እዚህ ቦታ ሂዱ ይባላል አይደል? ጸሎታችሁን ትሰማለች። እዚህ ቦታ ያለችው ማርያም ጸሎት ትሰማለች፣ ወደዚህ ስፍራ ሂዱ ተብሎ ይነገራቸዋል። የተለየሽ ናት ኩክ የለሽ ያለችዋ ማርያም። እሺ ቆይ በ21 አሁን ኩክ የለሽ ነው የምትገኘው ወይስ ስውሯ ማርያም ነው የምትገኘው? የት ነው የምትገኘው? ነው ሁለቱም ጋር ትገኛለች። ለነገሩ ከመላእክት ውጪ ክንፍ ያላት ማርያም ነው ብለዋል። አራት አይ ነው ሰምታችሁ ታዲያ እሱን ቪዲዮ ክንፍ አላት ማርያም እና ፈጣን ናት ብለዋል። በፍጥነት ታዳርሰዋለች ማለት ነው። ሁሉንም ክንፍ ስላላት ትራንስፖርት ማያስፈልግም። ላጥ ብላ ደርሳት ትመለሳለች በየቦታው ማለት ነው። በእውነት ነው የምላችሁ በጣም አደገኛ ነገር ነው። እንደው ላስተዋለው ሰው እነሱ ያው በዛ ስፍራ ላይ ስላሉ እኛም በቀደመው ህይወት እዛ ውስጥ ስለነበርን እግዚአብሔር ካረዳ በስተቀር አትወጣም ከእንደዛ አይነት ህይወት። እግዚአብሔር ሲረዳ ነው ያለህበት ስፍራ ሞት እንደሆነ የሚገባክ ማለት ነው። ህይወት እንደሌለበት የሚገባክ እግዚአብሔር ሲረዳ ነው። እግዚአብሔር ይርዳቸው። በእውነት ነው የምላችሁ። እነሱ አሁን በጥላቻ ምንናገር ነው የሚመስላቸው አይደል? ማርያምን ደግሞ ወይ ደግሞ ጠልተናት እንደዚህ ምንናገር ነው የሚመስላቸው። በቃ መንፈሱ ነው የተቀበሉት መንፈስ ያታልላቸዋል። ኢየሱስ ስንል ለተቀበሉት መንፈስ ስለሚረብሽ ስፖንጅ አይደለም እየወረወርን ያለ ነው፣ ድንጋይ ነው የምንወረውረው። ይፈነክተዋል ያ መንፈስ። ለዛ ይቃወሙናል። ለነሱ ደግሞ ክስ ይነግራቸዋል፣ የሐሰት ክስ። ማርያምን ስለሚጠሏት ነው። ማርያምን ተክለ ሃይማኖትን ስለሚጠሉት ነው ክስ ይነግራቸዋል። የአጋንንትን ሽንገላ ይሰሙና ይመጡና ማርያምን ትጠሏታላችሁ ይላል። መጥተው ስለምን ጠላት አይደለም ወዳጅ፣ አንተን ስለምንወድህ ነው። ማርያም ብለህ ያቀፍካት የተሸከምካት የምትለምናት የጌታ እናት አይደለች። የጌታ እናትማ ምጸልይ ናት እኮ አብራ ከሐዋርያቱ ጋር አይደል? ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 14 ላይ ከሐዋርያቱ ጋር አብራ ትጸልይ ነበር በአንድ ልቡና። ይሄ ክርስቲያን ባህሪ ነው። የክርስቲያን ባህሪ ነው። አብራ ምጸልይ ናት እንጂ ወደ እኔ ጸልዩ እኔ አግዛችኋለሁ ምትል አይደለችም በጭራሽ። አሁንማ ጭራሽ እኮ ስውሩ መድኃኒዓለም መጥቷል እኮ። የስውሩ ማርያም ሲገርማችሁ ስውሩ መድኃኒዓለም መጣ። ኧረ የኛ አባት የተገለጠ ነው። ምንም የተሰወረ ነገር የለም። ስውሩ መድኃኒዓለም ብለው መጡ። ጌታ ይርዳችሁ። በእውነት ያላችሁበት ስፍራ አደገኛ ነው፣ በጣም አደገኛ ነው። እግዚአብሔር ላይ ነው ተስፋችሁ ማድረግ ያለባችሁ። ጸሎት የሚሰማው እሱ፣ የሚመልሰው እሱ፣ ህይወት የሚቀይረው እግዚአብሔር ነው። በእግዚአብሔር ቤት ውስጥ ከፍና ዝቅ የለም አይደል? ጻድቃንን ሁላችንም በእግዚአብሔር ቤት ውስጥ በእግዚአብሔር ቤት ውስጥ ሁላችንም በክርስቶስ ኢየሱስ ደም የጸደቅ ነው። የኔና የማርያም ጽድቅ እኩል ነው ወይስ አይደለም? ክርስቲያኖች የማርያም ጽድቅ ይበልጣችኋል? ማርያም በጽድቅ ትበልጣችኋለች ወይ? እስኪ ንገሩኝ ክርስቲያኖች፣ ንገሩኝ እዚህ ውስጥ ያላችሁ ክርስቲያኖች። ማርያም በጽድቋ ትበልጣችኋለች እናንተ? ማርያም በጽድቋ ትበልጣችኋለች? ማትበልጠን ከሆነ ታዲያ እኩል ከሆነን ታዲያ እንዴት ወደ ጎን የሚጸልየው? ወደ እህት ትጸልያለህ እንዴ ታዲያ? ማርያምና እኛ በጽድቅ እኩል ነን ካለን እህትማማቾች ነን ማለት ነው። እህትና ወንድም ነን ማለት ነው በእግዚአብሔር ቤት ውስጥ። ታዲያ እንዴት ወደ እህት ትጸልያለህ?
እኩል ነን። አይገርምም? ኮሜንት ላይ የጻፉት የሁላችንም የክርስቲያኖች እምነት ነው። ጽድቃችን እኩል ነው። የሚበላለጥ ጽድቅ የለም በእግዚአብሔር ቤት። ምክንያቱም ጽድቅ ስራ ስላልሆነ፣ ጽድቅ ከኛ ስላልሆነ። ጽድቅ ከኛ ቢሆን ኑሮ እንበላለጥ ነበር። ለምሳሌ ጳውሎስ በጽድቅ ይበልጠኝ ነበር ብዬ እናገር ነበር እኔ በድፍረት ማለት ነው። የጳውሎስን ተጋድሎ ተመልክቼ እኔን ስመለከት ጳውሎስ ይበልጠኛል በጽድቅ እላለሁ። ጽድቅ ግን በተጋድሎ አይደለም፣ በመሮጥ አይደለም፣ በአገልግሎት አይደለም፣ በደም ስለሆነ ሁላችንም በእግዚአብሔር ፊት ጻድቃን ነን። ጽድቃችን ይበላለጣል? ኧረ በጭራሽ። ኧረ ማርያም እኔን በጽድቅ አትበልጠኝም፣ ጳውሎስ በጽድቅ አይበልጠኝም። አሁን ይኸውልህ አጋንንቱ ትዕቢተኛ፣ ምን አይነት ትዕቢተኞች ናቸው እያለክ ነው፣ እየከሰሰ ነው። ውሸታም ነው። እሺ አንተም ስትመጣ እኩል ነው የሚሆነው ጽድቃችን ከማርያም ጋር። የአንተም ጽድቅ ከማርያም ጋር እኩል ነው የሚሆነው ወንድም ማለት ነው። የሚያጸድቅህ ኢየሱስ ክርስቶስ ስለሆነ ማለት ነው። ደሙ ስለሆነ የሚያጸድቅ ደሙ ስለሆነ የሚያጸድቅ አንተም እኩል ነው የምትሆነው። ሁለት ኪንግደም ነው እኮ ያለው። በቃ ወደዚህ ወደ ፍቅሩ ልጅ መንግስት ስትፈልስ የእግዚአብሔር ልጅ ነው የምትሆነው። በዚህ ኪንግደም ውስጥ ሁሉም ጻድቅ ነው። ጻድቅ በሙሉ ደግሞ በክርስቶስ ደም ነው፣ እኩል ነው። ሁለተኛው ኪንግደም ደግሞ የዚህ ዓለም ገዢ ሆነው እናንተ ያላችሁበት ስፍራ፣ ለጣዖት እንድትሰግዱ የሚያደርጋችሁ ስፍራ፣ ፍጡራንን ተስፋ እንድታደርጉ የሚያደርጋችሁ ስፍራ፣ በእግዚአብሔር ፊት ለመቆም ድፍረት ያጣችሁበት ስፍራ ማለት ነው። እኔ ያስበዋል ማርያም ስል እንዴት ተደርጎ የቅዱሱን መንፈስ ተቀበለ ጸሎት ገዝተ የፍጡር ጸሎት አጸልይ ገዝተ እኮ ነው። ጸሎት ገዝተ ከገበያ ጸሎት ትገዛና የገዛው ጸሎት ደግሞ የፍጡር ጸሎት ነው። ማርያም ሆይ ብላ 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 ጸሎት ትገዛለህ፣ ጸሎት ገዝተ። ክርስትና ግን እንደዛ አይደለም አይደል? ቅዱሱ መንፈስ እንዴት እንድንጸልይ አናቅምና በማይነገር መቃተት እርሱ ራሱ መንፈስ ቅዱስ ማለት ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ክርስትና ይሄ ነው። ክርስትና ይሄ ነው። ሐመረ እንኳን ደህና መጣክ። እንኳን ደህና ቆያችሁኝ። ሴት ነኝ። ሶሪ። እሺ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ያ መልካም ሀሳብ ነው እየተወያያችሁ ያላችሁትና ሁልጊዜ መቼም እዚህ ቤት እውነት እየተነገረ ነው ያለው። አንድ ነገር ማርያም በሚለው ስትነጋገሩ አንድ ነገር ትዝ ብሎኝ እሱን መናገር ፈልጌ ነው። እና እኔ ኦርቶዶክስ ሆኜ በጣም የሰንበት ተማሪ ምናምን ነበርኩና 1988 ላይ ተሐድሶ ተብለን አንዴ ከአዲስ አበባ ከናዝሬት ሐረር ምናምን የተባረረ ጊዜ ያኔ ነው የተባረር ነው ማለት ነው። እና በዛን ሰዓት እኔ በምባረርበት ሰዓት በጣም ቤተክርስቲያን ላይ ፋሚሊ ጠቅላላ አክቲቭ ስለነበረን በጣም ተቃውሞ፣ ሰፈራችን ያሉ ካህናት ምናምን ኃይለኛ ተቃውሞ ይቃወሙን ነበርና ከዛ በአጋጣሚ አንድ አሉ በጣም የሚቀርቡንና ሲያገኙኝ በቃ ካልገደልኩሽ ምናምን አሉኝ። ገና እርሶም ይመጣሉ ይበራሎታል ብርሃን ምናምን ጸልይሎታል ብያቸው ነበርና ቆይተው ታመሙ። እሳቸው በጣም ታመሙና ከዛ በዛን ሰዓት እናቴ አልነበረችም እና የእናቴ ጓደኛ ሲሄዱ ማርያም መታ ለምንድን ነው ከኔ በላይ ልጅን ያደረከው? እና ትክክል አይደለህም፣ ህዝቡን እያሳትክ ነው፣ እኔ ያላልኩትን ነው አንተ የምትለው አለችኝ። እና ብላቸው ላይሆን ይችላል ሰውየው ልባቸው ውስጥ እውነት አለ። በጣም ነው ቃል የሚያውቁትና ልባቸው ውስጥ እውነት አለና እና እናንተንም እንደዚህ በዛን ሰዓት የሚሞቱ ነው የመሰላቸውና ሰውየው ለሚሄደው ሰው በሙሉ ያው የእናቴን ጓደኛ ግን ምን አሏቸው? ንገሯት ለሷ እንዲህ ብላኝ ነበር ብለው ነው የነገሯቸውና በሚገርም ሁኔታ በቃ ላገኙት ሰው በሙሉ ይሄን ነበር የሚነግሩት፣ ልክ እንዳልሆኑ ማርያም ከኢየሱስ እንደማትበልጥ መዳም በኢየሱስ እንደሆነ ላገኙት ሰው ሁሉ ይናገሩ ነበረ ማለት ነው። ሊጠይቃቸው ለሚሄድ ሰው በሙሉ እና ጌታ እድል ሰጣቸውና ተመለሰው ሲድኑ ግን ወደ ነበሩበት ተመለሱ። እና ምን ልል ፈልጌ ነው፣ ካህናቶች በደንብ ነው እውነቱን የሚያውቁት። ብዙዎች መምህራኖች እውነቱን ያውቁታል በደንብ አድርገው ማለት ነው።
እኛ በራሳችን መምህራኖች ነው እውነት የተነገረን ማለት ነው። ቀስ እያሉ እውነትን የነገሩን የራሳችን መምህራኖች ናቸው። ከኮልፌ ካለው የማታ ትምህርት ጴንጤ በእግዚአብሔር ቃል እየበለጠን ሰውን እየወሰደብኝ ነው እና የማታ ትምህርት መቋቋም አለበት ብሎ የማታ ትምህርት የአውደ ምሕረት ትምህርት እንዲቋቋም የጠየቀው ያ የኛ የነበረው በጣም ያኔ በጣም መክረር ነበረና ያ መቼም እግዚአብሔር ለመልካም ለበጎ አረገልን። በማስመሰል ሳይሆን በእውነት ነበረ እግዚአብሔር የምንፈልገው ቅናትም የነበረን ያንንም አይቶ እግዚአብሔር እድል ሰጠን ማለት ነው። እና አሁንም በዚህ ያላችሁ እህቶቼ ወንድሞቼ ስትቀኑ የእውነታችሁን ቅኑ። ገብቷችሁ ማለት እውነት መስል በቃ ለእንደዛ አይነት ሰዎች እግዚአብሔር ይገለጣል፣ እውነቱን ይገልጣል ማለት ነው። ዝም ብለን ግን የፉክክር በቃ የኛ ይበልጣል የሚል ከሆነ እድሜ ልካችንን በጨለማ ነው የምንኖረው ማለት ነው። እና ይሄንን ነው ለማለት የምፈልገው ማለት ነው። ምክንያቱም እውነትና ብርሃን ያለው የእግዚአብሔር ቃል ውስጥ ነው። የእግዚአብሔር ቃል ያላለንን እየኖርን ከሆነ ከእግዚአብሔር ተቃራኒ ነው እየኖርን ያለ ነው ማለት ነው። አጌንስት ሆነናል ለእግዚአብሔር ሐሳብ ማለት ነው። ለእግዚአብሔር ለራሱ ተቃራኒ ሆነናል ማለት ነው። ምክንያቱም እኔ መንገድ ይህንን መንገድ ነው ለእናንተ ወደ እኔ የምትመጡበት መንገድ ይሄ ነው ኢየሱስ ክርስቶስ ነው ብሎ ሲሰጠን አይ ማርያም ናት። ከሰው መካከል እኮ ምንም ለሰው ልጅ ቤዛ ሊሆን ስላልተገኘ ነው ኢየሱስ ክርስቶስ ቤዛ ሆኖ ወደ ምድር የመጣው። ብዙ ክብሩን ጥሎ ነው ወደኛ የመጣው ማለት ነው። ትልቅ ዋጋ ነው እግዚአብሔር ከኛ ጋራ ለመታረቅ እኛን የነሱ የራሱ ለማድረግ ትልቅ ዋጋ ነው የከፈለው። ምክንያቱም ኢየሱስ ክርስቶስ ሰው ሆኖ ከሰውም ደግሞ የባሪያን መልክ ይዞ ነው የመጣው ማለት ነው። ከዛ በኋላ በዚህ ምድር ደግሞ የኖረው ራሱ በውርደት ነው። ያ ሁሉ ምንድነው የኛ የነበረውን የወሰደልን ጌታ ኢየሱስ ክርስቶስ ከውርደቱ ጀምሮ ከመጀመሪያው ውድቀቱ ጀምሮ የኛ የነበረውን ነው በሙሉ እዚህ ምድር ላይ በሰው ሆኖ የኖረው ማለት ነው። ከዛ የኛን ወስዶልናል፣ እርግማናችንን ኃጢአታችንን ሁሉ ወስዶልናል ማለት ነው። እና እግዚአብሔር የሰጠንን ስጦታ አንቀበልም፣ ራሳችን እዚህ ጋር አዘጋጅተናል ብለን ነው እንትን የምንለው ማለት ነው። ጳውሎስ እኮ ከኢየሱስ ክርስቶስ ጋር የሚተካከል ነገር እያደረጉ እንትን ስላሉት ነው ስለነገሯቸው ነው ይሄ የኢየሱስ ክርስቶስ ምስል አጠፋባችሁ ብሎ ለገላትያ ሰዎች እንትን ያላቸው ማለት ነው። እና ይሄ ክርስቶስን የሚያጠፋብን ትምህርት አይጠቅመንም። ዘመን አልቋል፣ ጌታ መምጫው ደርሷል። ነገ በጌታ ፊት የማያስቆመንን እውነት ዛሬ ይዘን ብንከራከር እንጎዳለን። በጣም ነው የምንጎዳው ማለት ነው። እና የእውነቱን ትክክለኛው መንገድ የሚፈልግ ሰው ያገኛል መንገዱን። ይሄ ግን የፉክክር ስሜት ግን ጣሉ ፕሊስ፣ ወጣቶች ይህንን ጣሉት፣ አይጠቅማችሁም። በዛ ዘመን አሁን እኛ 1988 86 85 የነበረ ትውልድ ኦርቶዶክስ ውስጥ እንደዛ አይነት ብርቱ ትውልድ የለም። ይሄ የማታ ትምህርት እንዲቋቋም ያደረገ ብዙ የመጽሐፍ ቅዱስ ትምህርት በእንትን ስንማር ለምን የእውነታችንን ነበር እግዚአብሔርን የምንፈልገው እና የእውነት ስለፈለግነው ተገለጠልን። በጣም ብዙ ትውልድ አሁን በጣም ትልልቅ አገልጋዮች የነበሩ ትውልድ ከናዝሬት ከደብረ ዘይት ከተለያዩ አሁን በዛ በምስራቅ በኩል ካለ ከመታራ ከምናምን አዲስ አበባ ሙሉ አዲስ አበባ ብዙ ትውልድ ከቤተ ክርስቲያን የተባረረበት ታይም ነው። ምክንያቱም ኢየሱስን ሰተን ለነሱ ይሄ እግዚአብሔር ልዩ ነው የሚል መዝሙር ነበረን እና እሱን ጴንጤዎች ዘመሩት። ካስረዘምኩ በጣም ይቅርታ። እና ያንን ዘመሩትና እንዳዘምሩት ከዚህ በኋላ የመዝሙር ተወግዟል ሲባል አንዴ ትውልዱ ተነሳ። በቃ በዛን ሰዓት አንዴ ምርጡን ለነሱ ሰተን እነሱ እኮ ጥሩ እንደሆነ ስላወቁ ነው የዘመሩት እግዚአብሔርን የሚያመሰግን ስለሆነና እኛ ምርጡን ለነሱ ሰተን እስከ መቼ ነው ብለን በጣም እንተናለን በዛን ሰዓት ማለት ነው። እና ኢየሱስንም ለነሱ ሰተን እያልን ነበር። ከዛ ልክ አሁን ይሄ ስውሯ ምናምን እንዳልክ እንደተባለው አሁን ደግሞ ይቺ ማነው ስሟ አርሴማ ፋሽን እንደሆነችው በዛን ሰዓት ደግሞ ክርስቶስ ሰምራ በጣም ፋሽን ነበረችና እና ክርስቶስ ሰምራ ይሄን ያህል ነፍስ በቀን አወጣች ምናምን የሚለው እንደተመካከረ ሰው አንዴ ነው በቃ አሁን እንደነገርኳችሁ
ከሐረር ከምናምን ከናዝሬት ምናምን ያለው ወጣቱ ሁሉ የጠየቀው ማለት ነው። እሷ ካለች ለምን ኢየሱስ ክርስቶስ ሞተ? እሷ የምታድን ከሆነ የሚል ጥያቄ አንድ የተነሳ ማለት ነው። እና በዛ ምክንያት ከየቦታው ሰው ይወከልና የጳጳሳት ጉባኤ ላይ ቀረቡ ተብሎ እዛ ቀረብን። ከዛ በኋላ ጥያቄያችንን ጠየቅን። እነሱ ራሱ ለሁለት ተከፈሉ። ምንድነው ልክ ናቸው፣ ጥያቄያቸው በአግባብ ሊመለስላቸው ይገባል ነው። ሌላው ደግሞ አትጠይቁ ነው። በዛን ሰዓት እና አቡነ ገብርኤል እና አቡነ መርዓ ክርስቶስ ምናምን ነበሩ። እነሱ ወንጌል እንዲሰበክ የሚፈልጉ ይጠመቃሉ። ለምንድነው በግላቸው ጌታን እጃቸውን አስጠው የራሳቸው ጌታ ይገላጋኝ አድርገው የራሳቸው ጌታ አለባቸው። እኔ በተቀበልኩት ልጅ አይገባም። ስለዚህ አሁንም የግል ነው። ሞኛቱን ወገኖቼ አምልጡ። ሁሉም እውነቱን ያውቃል። ይሄ ገደል ወይስ ገደል የሚባል መጽሐፍ የተጻፈ ጊዜ አንድ ጓደኛዬ እንትን ውስጥ የሚሰራ ነውና በጣም አክራሪ ነበርና ያንን መጽሐፍ ያነብና የነሳ አባቱን ይሄድና ቤታቸው ሚስቱን ልጆቹን ይዞ በኋላ ከሚስቱ ጋርም ክፍፍል እንዳይመጣ ቀጥታ ሄዶ የነሳ አባቱን ይሄ ነገር እውነት ነው ወይ እንድኛ አልፈልግም፣ በእግዚአብሔር ስም ነው የምጠይቆት፣ ይሄ ትርጉም እውነተኛ ትርጉም ነው ወይ ሲላቸው አዎ ብለው ነግረውታል። አዎ እውነት ነው፣ በቃ አትረብሽ፣ ለሌላ ሰው እንትን አትበል፣ አንተ በገባ መንገድ ሂድ ብለው ነግረውት እሱ እንደውም ለብዙ ሰው እየተናገረ ነበርና ያቃሉ ካህናቶቻችን፣ አገልጋዮቻችን፣ መምህሮቻችን ያቃሉ ብላችሁ ይሄንን እወቁ። ያነቡታል ቃሉን፣ በዚህ ላይ ይማራሉ። አሁን የወጡ ሰዎች እነ መምህር ጌታቸው ምናምን እነሱ የሚተነትኑትን ሌላው ሰው አይተነትንም። ምክንያቱም እነሱ እዛ ሆኖ የተማሩት እውነት ነው፣ የሚያውቁትን እውነት ነው የሚከልሉት ማለት ነው። እና አሁን ቀደም የነገርኳችሁ ካህንም ማርያም እንዲህ ያለችን በህልሜ ብለው ተናገሩ እንጂ ቀድሞ የሚያውቁት እውነት ነው። ስለዚህ በተቻላችሁ መጠን እውነትን በግላችሁ ለማወቅ ለመወሰን ሞክሩ፣ እወቁ። በቃ የእግዚአብሔርን ቃል አንብቡና እውነት ትክክለኛ መንገድ ላይ ነኝ ብላችሁ የሚል ከእግዚአብሔር ቃል ትክክለኛ መንገድ ላይ ነኝ የሚል ካገኛችሁ ቀጥሉ። ግን የእግዚአብሔርን ቃል አንብባችሁ በእርግጠኝነት ልክ እንዳልሆናችሁ እንደምታውቁ እርግጠኛ ነኝና እግዚአብሔር የሰጠን አንድ መጽሐፍ ነው፣ እሱም መጽሐፍ ቅዱስ ነው። አንብቡት፣ እሱን አንብቡት። እግዚአብሔርን ለማወቅ ፈልጉ። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ያለው እግዚአብሔር ሰው እውቀት በማጣት ብቻ እንደሚጠፋ ስለሚያውቅ ነው። ስለዚህ በግላችሁ ወቁት። በግሉ አሁን ቅድም ስውሩ መድኃኔዓለም ተብሏል ሲል እኛ እርቃኑን በአደባባይ የሞተልን ጌታ ነው እንጂ ያለን ስውር አይደለም። የኛ ጌታ ራሱን በቃሉ የገለጠልን ነው። ለሚፈልጉት የሚገኝ ነው። ለሚጠሩት የሚመጣ ነው። ፈልጉ ታገኛላችሁ ያለ ጌታ ነው። ስለዚህ እሱንም ከፈለግነው እናገኘዋለን። እንወቀው ይላል። እንደገና ለማወቅ ደግሞ የራሳችንን ፍላጎት እናንተን ማሳየት እንዳለብን ይነግረናል የእግዚአብሔር ቃል። ስለዚህ በተቻላችሁ መጠን አምልጡ ወገኖቼ። በጣም ይህን እድል ዛሬ እግዚአብሔር ስለሰጠኝ በጣም ያስገቡኝንም አመሰግናለሁ፣ እግዚአብሔርንም አመሰግናለሁ። ትልቅ እናት ነኝ፣ የ59 ዓመት እናት፣ የልጆች እናት ነኝ። ስለዚህ የልቤን እውነት ነው የምነግራችሁ ወገኖቼ። ክርስቶስ ሞቶላችኋል፣ አትጥፉ። በብርሃን ህይወታችሁ በብርሃን ለመመላለስ ወደዚህ ብርሃን ኑ፣ ወደዚህ እውነት ኑ። ከጨለማ ወደሚደነቀው ብርሃን ሊጠራችሁ እናንተ እና በተቻለ መጠን በዚህ እውነት ላይ አትደራደሩ። ህይወት ነው፣ የዘላለም ነው፣ ደግሞ የማትመለሱበት እውነት ነው። ነገ ድል የለም። ስለዚህ አንዴ ለዘላለም ልንኖር ስለሆነ ወደ ጌታ የምንሄደው ስንሞት ለዘላለም ልንኖር ነው እየሄደን ያለ ነው። አሁን በዚህ ምድር እያለን ይሄ ዘላለም አይደለም። የሚጠብቀን ግን የዘላለም ህይወት ነው፣ ከገባንበት የማንወጣበት ማለት ነው። ስለዚህ ወደ ዘላለም እረፍት ለመምጣት ወስኑ። የዘላለም ነው። እንደዚህ የሆነ ታይም ላይ በቃ ችግር የለም ብላችሁ የምትቀይሩት አይደለም። የሚጠብቃችሁ የዘላለም የሆነ ህይወት ነው እና ለዚህ ለዘላለም ህይወት ራሳችሁን አዘጋጁ። ህይወት ደግሞ ክርስቶስ ብቻ ነው። ተባረኩልኝ። በጣም አመሰግናለሁ። ባረኪ ሀመረ ጌታ ዘመንሽን ይባርክ።
እንግዲህ ቆንጆ ምስክርነትም ጭምር ነው የሰማነው። ቆንጆ የህይወት ምስክርነት። እንግዲህ ሰው ኢየሱስ ብቻ ማለት ከጀመረ መወገዙ፣ መባረሩ፣ እዚህ ግቢ አትግባ መባሉ አይቀርም፣ ምንም ጥያቄ የለውም። ግን ደግሞ ስትገፉ ያ አይነ ስውሩን ዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ያለውን አይነ ስውር ታስታውሱታላችሁ። ጌታ ከፈወሰው በኋላ ማን ነው የፈወሰው ተብሎ ሲጠየቁ በቃ እሱ መናገር ይችላል፣ እሱን ጠይቁት እና ገፈታትረው ነው ያስወጡት። ገፈታትረው ሲያስወጡት የኢየሱስ ደረት ላይ ነው ያረፈው። እና ገፈታትረው ሲያስወጧችሁ የምታርፉት የኢየሱስ ደረት ላይ ነው። በቃ ዓለም ሲገፈተርሽ የምታርፊው የኢየሱስ ደረት ላይ ነው። በቃ ታርፋለህ። በቃ ማረፍ ነው የሚሆንልህ። እና ክብር ለኢየሱስ ይሁን። ገፍተው ኢየሱስ ላይ ነው የሚጥሏችሁ። ሃይማኖት እንደዛ ነው። የሃይማኖት ዓለም እንደዛ ነው የሚያደርገው። ገፍቶ ኢየሱስ ጋር ያደርሳል። ጌታ ይባረክ። አንድ ዘፈን ላሰማችሁ። ሶሪ ሌኒ አንዴ ሶሪ። ይሄን ዘፈን ስሙት እሺ፣ ይሄን ዘፈን ስሙት። ከዛ ምን አይነት አደገኛ ለጣዖት የተሰዋ ዘፈን እንደሆነ አሳያችኋለሁ። ስሙት አንዴ ይሄን ዘፈን። ኪዳነ ምሕረት እናቴ ፈጥነሽ ደራሽ ነሽ በሐዘኔ፣ ፈጥነሽ ደራሽ ነሽ በሐዘኔ። የከበበኝ ጭንቀት ተወግዷል፣ ፍቅርሽም አምላክ እኔን ማርኳል፣ ፍቅርሽም አምላክ እኔን ማርኳል። የችግሬ ደራሽ የጭንቀቴ እናቴ። ልክ እንደዚህ አይነት ዘፈኖች ናቸው በጣም ከእግዚአብሔር ቤት የሚያጎሉት። ሲጀምር ያው በእግዚአብሔር ቤት ያሉ ሰዎች እንደዚህ አይነት ዘፈን አይዘፍኑም፣ ኃጢአት ስለሆነ አይደል? ይህ አደገኛ የሆነ ዘፈን ነው። ለጣዖት የተደረገ ዘፈን ማለት ነው። ለጣዖት የተሰዋ ዘፈን ማለት ነው። ገላትያ 5 ላይ ያለው ዘፈን ይሄ ነው። እሺ ገላትያ 5 ላይ ያለው ዘፈን ይሄ ነው። ወርሺፕ ነው ይሄ፣ አምልኮ ነው እኮ ይሄ። እና ገላትያ 5 ላይ ያለው ዘፈን ይሄ ነው። በህይወት ያሉ ሰዎች እንደዚህ አይነት ዘፈን አይዘፍኑም። እሺ እንደዚህ አይነት ዘፈን አይዘፍኑም። በህይወት ያሉ ሰዎች በጭራሽ ነውር ነው። እየጠራ ያለው ኪዳነ ምሕረት ብሎ ኢየሱስን አይደለም ኪዳነ ምሕረት ብሎ እየጠራ ያለው ፈጥነሽ ደራሽ ነሽ ለችግሬ ነይ እያለ ነው ያለው። እና የከበበው ደግሞ ጭንቀት ተወግዷል በእርሷ እያለ ነው ያለው። ይሄ አደገኛ ወርሺፕ ነው። በጣም አደገኛ ማለት ነው። በጣም አደገኛ። በቃ ይሄ ነው ስፍራችሁ፣ ይሄ ነው። ፍጡር ነው የሚጠሩት። በቃ ቀን ከሌት ፍጡር ነው የሚጠሩት። ለምንድን ነው እግዚአብሔርን ስለ እግዚአብሔር ደግሞ ሲያስቡ የሚሰማቸውን ደግሞ ላሳያችሁ። በእውነት ነው የምላችሁ። ስለ ፍጡር ሲያስቡ ልክ እንደዚህ አይነት ዘፈን ይዘፍናሉ። ስለ ፈጣሪ ደግሞ ሲያስቡ ደግሞ የሚያደርጉት ላሳያችሁ። ይኸውላችሁ ላሳያችሁ አንዴ። ይኸውላችሁ ስለ ፈጣሪ ሲያስቡ ደግሞ እንደዚህ ይላሉ። አሁን ሐዘን ነው፣ ለቅሶ ነው። እሺ አሁን ለቅሶ ነው። ጨነቀኝ ጠበበኝ
መለስኩልህ። 10 አልመለስም። በመጽሐፍ ጨነቀኝ ጠበበኝ ወዴት ነው መገባው ይላል። በስራዬ ለቅሶ ነው በቃ አባቴ ለቅሶ፣ ክብር የለም በቃ ለቅሶ ነው። ሲኦል ነው መገባው። በስራ ከየት ትገባለህ? በስራ ሲኦል ነው መገባው ወዳጅ፣ ምን ጥያቄ አለው? በስራዬ ነጠላውን ተከናንቦ ማለት ነው። ለቅሶ ስለ ፈጣሪ ሲያስቡ ይሄን ነው በቃ የባርነትና የፍርሃት መንፈስ ማለት ነው። እሺ ሮሜ መጽሐፍ ምዕራፍ 8 ላይ ያለው የባርነትና የፍርሃት መንፈስ ይሄ ነው። እናንተ ግን የልጅነት መንፈስ ተቀበላችሁ ይላል እንጂ የፍርሃትና የባርነት መንፈስን አልተቀበላችሁ ይላል መጽሐፍ አይደል? በእነሱ ዘንድ ግን የፍርሃትና የባርነት መንፈስ ስላለ ስለ አምላክ ሲያስቡ ለቅሶ ነው የሚሆነው። በዝራ ታለቅሳለህ። ነጠላ ለብሰህ የሆነ ጥግ ላይ ቁጭ ብለህ ማልቀስ ነው። የዚህም መግቢያ እንዴ ለምን ይጨንቃል ወዳጄ? ወደ ኢየሱስ ለምን አትመጣም? ወደሚያሳርፈው ጌታ ለምን አትመጣም? ወደሚያሳርፈው ህይወት ወደ ሆነው ጌታ ለምን አትመጣም? ለምን ይጨንቃል? ለምን ይጨንቃል? ኢየሱስ እያለልህ የሚያሳርፈው ጌታ። እናንተ ሸክማችሁ የከበደ ኑ ወደ እኔ አሳርፋችኋለሁ አለ ኢየሱስ እኮ። ለምንድን ነው የምታላዝነው ወንድም አለ? በሰይጣን እስራት ውስጥ ሆነ ከምታለቅስ ና ወደ ኢየሱስ። እሱ ረፍት ነው፣ የሚያሳርፍ ጌታ ነው። እንዴ ኢየሱስ እኮ ለአንተ ነው የሞተው። ስማው ስማው ተሸክሜ የኃጢአት ክምር ይመሻል ይነጋል በከንቱ ስዞር። ሲያንከራትት ማለት እኮ ይመሻል ይነጋል በከንቱ ስዞር፣ ገዳም ለገዳም ማለት ነው። ህይወታችን እኮ ነው። በእውነት ነው የምላችሁ። ተሸክሜ የኃጢአት ክምር እንደ ተራራ የገዘፈ ኃጢአት ማለት ነው። ይመሻል ይነጋል በከንቱ ስንከራተት ስዞር አለ። ኢየሱስ ነው የሚያሳርፈው ወዳጅ። ተክለ ሃይማኖት ገዳም ብትሄድ ኢቲሳ፣ ተክለ ሃይማኖት ገዳም ብትሄድ ደብረ ሊባኖስ 7 ትውልድ ይማርልሃል፣ 10 ትውልድ ይማርልሃል። ውሸት ነው ወዳጅ። እረፍት የለውም። በኩነኔ ውስጥ ነው ያለው። ቄሶቹ ይነግሩሃል እኮ 7 ትውልድ ተምሮልሃል ይላል፣ ኪዳን ገብቶለታል ይላል። አይምሮ ግን ሰላም የለውም፣ እረፍት የለውም። በኩነኔ ውስጥ ሲኦል ነው የሚታየክ። ስሞት ሲኦል ነው መገባው ትላለህ። ቄሶቹ እኮ ተምረሃል፣ አንተም ተምረሃል። እዚህ ቦታ በመርገጥ ያንተ 7 ትውልድ። እኔ እኮ እንደ መዞሬ ማለት እኮ ነው ቆጠርኩት። የምሬን ነው የምላችሁ። ከ30 ምናምን በላይ ገዳም አውቃለሁ ኢትዮጵያ ውስጥ እና በየገዳሙ ስዞር ትውልዴን ሳስመር ነው የኖርኩት እና ስደምረው ወደ 200 ትውልድ ተምሯል። እኔ ወደ 200 ትውልድ አስመርያለሁ በመንከራተት ማለት ነው። እኔማ ስናገር ኧረ ሲኦል ነው መገባው ምል ሰው ነኝ። ትውልዴን እኮ በመንከራተት በመዞር አስፈርያለሁ እኔ። የሰው ትምህርት ሲሆን እንደዚህ ነው። ወደ ኢየሱስ ስትመጣ ግን ቄስ አይደለም ትውልድ ተምሮልሃል አንተም ተምርሃል የሚልክ ቅዱሱ መንፈስ ነው። ለመንፈስ ይመሰክርልሃል። በኩነኔ አይደለህም ይልሃል። አይገርም? እኔ ፓስተር አይደለም ድንሃል ያለኝ፣ ፍርድ የለብህም አይደለም ያለኝ ፓስተር የለም። አይገርምም? ቅዱሱ መንፈስ ነው ለመንፈስ የመሰከረልኝ። ልጅ ነህ አለኝ። በኩነኔ ውስጥ አይደለህም አንተ፣ በእግዚአብሔር ፊት የመቆም ድፍረት አለክ። እዚህ ስትመጣ ለቅሶ የሞት መንደር ሲቃ ነው ያለው፣ ህይወት የሌለበት ስፍራ።
ገሰገሰ ቀኑ ጨለመብኝ ዋለ ነፍሴ ምንም ስንቅ አልያዝኩኝ። የራሱን ነው የሚመለከተው ወዳጄ። ውሃ ማጠጣቱን ለነፍሱ ማለት ነው ስንቅ፣ የተራበ ማብላቱን ስንቅ፣ ገዳም ለገዳም መዞሩን መጸለዩን መጾሙን ስንቅ ይዛ አይደለም በኢየሱስ ሆነ ነው ከእግዚአብሔር ፍርድ የምታመልጠው ከሞት የምታመልጠው በኢየሱስ ሆነ ብቻ ነው የምታመልጠው። መንገድ እኔ ነኝ አለ። አንተ አይደለህም መንገድ ማለት ነው። ኢየሱስ እኮ እኔ ነኝ መንገድ ካለ እነንተናም መንገድ አይደለም፣ አንተም መንገድ አይደለም። አንተ በራስህም ገደል ነው የምትገባው፣ በእነ ማርያምም ገደል ነው የምትገባው። ምክንያቱም ኢየሱስ ብቻ ነው ወደ አብ የሚያደርሰው። እነማን? ሁላችን እኛ በእርሱ ሆነን በአንድ መንፈስ ወደ አብ መግባት አለን። በማ በእርሱ በኢየሱስ መንገድ በሆነው በአንዱ መንፈስ እነማን? ሁላችን ወደ አብ መግባት አለን። በእኛስ ከሆነ ሁላችን ገደል ነው መንገባው፣ ሲኦል። በነ ማርያም በነ ጳውሎስ በራሱ ይሄ መልእክት በጻፈልን በነ ጴጥሮስ ቢሆንስ ገደል ነው መንገባው። እኛስ በእግዚአብሔር ፊት መቆም እንችላለን? ጽድቃችሁ የመርገም ጨርቅ ነው ወዳጄ። ጽድቅ የመርገም ጨርቅ ነው ማለት አይደለም። ኃጢአት ሰርታ አይደለም፣ በድልህ አይደለም። ጽድቅ እንኳን በእግዚአብሔር ፊት አያቆምም፣ የመርገም ጨርቅ ነው። መልካም አድርገህ እንኳን በእግዚአብሔር ፊት መቆም አትችልም። በክሙ መጽሐፍ ምዕራፍ 7 ላይ በምድር ላይ በእግዚአብሔር ፊት ማንም ጻድቅ የለም ይላል። ኢዮብ መጽሐፍ ምዕራፍ 4 ቁጥር 18ም እንደዚሁ ማንም በእግዚአብሔር ፊት ጻድቅ የለም በምድር ላይ ይላል። ታዲያ ጻድቅ በሆነው በክርስቶስ ኢየሱስ ነው ሕይወት የሚኖር። ዋለ ነፍሴ ምንም ስንቅ አልያዝኩም በስራዬ ይሁን መግቢያዬ በስራዬ ይሁን መግቢያዬ በስራዬ ይሁን መግቢያዬ በስራዬ